ሰላማችሁ ይብዛ ውድ የኢትዮ አምባ ዩቲዩብ ቻናል ተከታታዮች ሰብስክራይብ እና ላይክ በማድረግ አብራችሁን ስላላችሁ እናመሰግናለን። ዛሬውም የዓለም አቀፍ እይታ ወደ ሰሜን ኮሪያ ይዟችሁ ይጓዛል። ከአያላን መንግስታት ጋር ከባባድ የኒውክሌር መሳሪያዎች ባለቤት በመሆን የተፋጠጠችው ሰሜን ኮሪያ 1984 ገደማ ተወልደዋል ተብሎ የሚነገርላቸው ኪም ጃንግ ኡን እየተመራች ትገኛለች። በዚህም የኒውክሌር ጣቢያዎችን በማበልጸግ ከባባድ ጦር መሳሪያዎች ባለቤት በመሆን አያላን መንግስታትንም ጭምር በማስፈራራት ብቻዋን እየገሰገሰች የምትገኝ በድንበርም ሆነ በኢኮኖሚ በማህበራዊ ጉዳዮችም ከሌሎች አገራት ጋር የማትተሳሰር ብቸኛ የዓለማችን አገር ነች ሰሜን ኮሪያ። የፒዮንግያንግ ቤተ መንግስት ኪም ጃንግ ኡንና ጀሌያቸውን አካቶ በዓለም አቀፍ ደረጃ አሜሪካንን ጨምሮ ሌሎች ሀያላን አገራትንም ጭምር በማስፈራራት ብቻቸውን እየገሰገሱ የሚገኙ ባለስልጣናት ለበርካታ የአገሪቱ ዜጎች ስደትም ምክንያት እንደሆኑ ይነገራል። የሰሜን ኮሪያ ህዝብ ፍትሃዊ ባልሆነ መንገድ የተከፋፈለ ነው። በባህር ዳርቻዎች ላይ ከፍተኛ መጠን ያለው ክምችት ያለውና በውስጠኛው ውስጥ አነስተኛ ስፍራ ብቻ ነው። ይህ አለመመጣጠን ተባብሷል። ከ1945 ጀምሮ መንግስት ለኢንዱስትሪ ልማት በሰጠው ትኩረት ወደ ከተሞች ፍልሰት በማስተዋወቅና በተቃራኒው ከፍተኛ የእርሻ ጉልበት እጥረት አስከትሏል። በ20ኛው መቶ ክፍለ ዘመንም የመጀመሪያው አጋማሽ ላይ ብዙ ቁጥር ያላቸው ኮሪያውያን ከባህር ገብ መሬት ተሰደዱ። በተለይም ወደ ቻይና፣ ሳይቤሪያ፣ ጃፓንና አሜሪካ መሰደዳቸውን የአገሪቱ የታሪክ መዛግብት ያስረዳሉ። በ1960ዎቹና 70ዎቹ ውስጥ ሰሜን ኮሪያ በጃፓን የሚኖሩ ኮሪያውያን ወደ አገራቸው ለመመለስ ዘመቻ አካሂዶ እንደነበር ይታወሳል። በፕሮግራሙ መሰረት ከ90,000 በላይ ሰዎች ተሳትፈዋል። የሰሜን ኮሪያ ተደጋጋሚ የምግብ ቀውሶች ይስተዋላሉ። በመንግስት በተዘገበው የፖለቲካ ስደት በተወሰኑ ሰዎች ቡድኖችና በፖለቲካዊ ምክንያት ምግብ መከልከልን ጨምሮ ብዙ ሰዎች ወደ ቻይና እንዲሸሹ ማድረጉም ይታወሳል። በ21ኛው ክፍለ ዘመን መጀመሪያ ላይ በቻይና ውስጥ የሰሜን ኮሪያን ስደተኞች ቁጥር ከ10,000 እስከ 300,000 እንደሚጠጋ ይገመታል። ይሄ ስደት አሁንም እንደቀጠለ ነው ሚስጥራዊ መረጃዎች የሚያሳዩት። ይባስ ብሎ አሁን ደግሞ በሰሜን ኮሪያ ይህኛው ሳያንስ የሞት ቅጣት የሚፈጸምባቸው ሰዎች ቁጥርም በከፍተኛ ሁኔታ እየጨመረ መምጣቱ ነው የሚነገረው። መቀመጫውን ሲኦል ያደረገው አንድ መንግስታዊ ያልሆነ ድርጅት እንዳስታወቀው ከሆነ እንደ አውሮፓውያኑ ከጥር 2020 እስከ 2024 መጨረሻ ድረስ ቢያንስ 153 ሰዎች የሞት ቅጣት የተፈጸመባቸው ሲሆን ይህም ከወረሽኑ በፊት በነበረው 5 ዓመታት ጋር ሲነጻጸር በ44 በመቶ ሰዎች ብልጫ አሳይቷል። ይህ ደግሞ ጫፍ የወጣ የአምባገነንነት ማሳያ እንደሆነም ነው የሚናገሩም። ትራንስናሽናል ጃስቲስ ወርኪንግ ግሩፕ የተባለ መንግስታዊ ያልሆነ ድርጅት ግለሰቦቹ የሞት ቅጣት የተፈጸመባቸው ከሃይማኖት፣ የውጭ ሀገር ፊልሞችና የቴሌቪዥን ድራማዎችን መመልከት እንዲሁም ከአጎል እምነቶች ጋር በተያያዘ አልፎም የፋሽን ተከታዮች ነው በሚል ውሃ በማያነሳ ምክንያት መሆኑ ነው በርካቶችን ያስገረመው። እንደ አውሮፓውያን አቆጣጠር 2015 እስከ 2019 ባሉት ዓመታትም የዓለም አቀፍ ጫና በመጠናከሩ ምክንያት የሞት ቅጣት የተፈጸመባቸው ሰዎች ቁጥር ጥቂት መቀነሱ ነው የሚታወሰው። ነገር ግን እንደ አውሮፓውያን አቆጣጠር በ2020 እንደገና ፒዮንግያንግ ድንበሮቿን ከዘጋች በኋላ ቁጥሩ በከፍተኛ ሁኔታ መጨመሩን መንግስታዊ ያልሆኑ ድርጅቶች ይናገራሉ። ትራንስናሽናል ጃስቲስ ወርኪንግ ግሩፕ የተባለው ግብረሰናይ ድርጅት አክሎም እንዳስነበበው በሰሜን ኮሪያ የሞት ቅጣት በኪም አገዛዝ የመጀመሪያ ዓመታት ከፍ ብሎ ማግኘቱን ገልጿል። እንደ አውሮፓውያን አቆጣጠር 2013 ብቻ 80 ሰዎች በሞት ተቀጥተዋል። የመንግስታቱ ድርጅት ፒዮንግያንግ ስልታዊ በሆነ መልኩም የሰብአዊ መብት ጥሰቶች እንደምትፈጽምም ከገለጸ በኋላ ቁጥሩ ቀንሷል። ይሁን እንጂ እንደ አውሮፓውያን አቆጣጠር
በ2020 ቢያንስ 54 ሰዎች የሞት ቅጣት ሲፈጸምባቸው በሚቀጥለው ዓመትም ደግሞ 45 ሰዎች ተመሳሳይ ፍርድ ተፈጽሞባቸው ማለፉ ይታወሳል። ይህ እንደ አውሮፓውያን አቆጣጠር 2016 እስከ 2019 ቢያንስ በዓመት 5 ሰዎች ላይ ብቻ የሞት ቅጣት ይፈጸም ከነበረባቸው ዓመታት ጋር ሲነጻጸር በጣም ከፍ ያለ መሆኑ ነው የሚነገረው። በኪም አስተዳደር ዘመን ከተፈጸሙ 144 የሞት ፍርዶች መካከል 29 የሚሆኑት ከሃይማኖት ከአጉል እምነትና የውጭ ሀገር ፊልሞች አልፎም ከፋሽን ጋር በተያያዘ መሆኑ ነው ጉዳዩን አስገራሚ ያደረገው። የደቡብ ኮሪያ ሙዚቃዎችና ድራማዎች በሰሜን ኮሪያ ክልከላ ተጥሎባቸዋል። ተመራማሪዎች የኪም አገዛዝ የደቡብ ኮሪያ ድራማና ሙዚቃዎቹን ማስፋፋት ለሪዮተ ዓለሙ ስጋት አድርጎም እንደሚመለከቷቸው ነው የሚናገሩት። እንደ አውሮፓውያን አቆጣጠር በ2024 ሁለት ታዳጊዎች የደቡብ ኮሪያ ድራማዎችን በመመልከታቸው ብቻ ለ12 ዓመት በከባድ የጉልበት ስራ ላይ እንዲሰማሩ በአደባባይ ቅጣት ሲጣልባቸው የሚያሳይ ቪዲዮ ይፋ ሆኗል። በሰሜን ኮሪያ የሞት ቅጣት የሚያስፈርጁ ሌሎች ጥፋቶች ኪምን ወይም ፓርቲያቸውን መተቸት፣ ሆን ተብሎም የሚፈጸም ግድያ፣ የአደንዛዥ እጽ ማዘዋወር እና ሰዎች ከሀገሪቱ እንዲኮብልሉ እገዛ ማድረግ መሆናቸውን መቀመጫውን ደቡብ ኮሪያ ያደረገው መንግስታዊ ያልሆነ ድርጅት ይገልጻል። እንደ አውሮፓውያን አቆጣጠር ከ2011 እስከ 2024 ድረስ ብቻ 358 ሰዎች በሞት ተቀጥተዋል ያለው ድርጅቱ ከሀገራቸው ከኮበለሉ 250 ሰሜን ኮሪያውያን ምስክርነቶችን መሰብሰቡን ጨምሮ ገልጿል። 70% የሚሆኑት የሞት ቅጣቶች የተፈጸሙት በአደባባይ ሲሆን አብዛኞቹ በጥይት ተመተው እንዲሞቱ መደረጉ ነው የተገለጸው። የተባበሩት መንግስታት ድርጅት የሰሜን ኮሪያ መንግስት ዜጎቹ የውጭ ሀገር ፊልሞችንና ቴሌቪዥን ድራማዎችን በማየታቸው የሞት ቅጣት እንደሚፈጽምባቸው በሪፖርቱ ማመልከቱ ይታወሳል። ከተቀረው ዓለም የተገለለችውና በአምባገነን መንግስት የምትተዳደረው ሰሜን ኮሪያ የዜጎቿን ነጻነት ከመገደብ ባለፈ በግዳጅ ስራ ላይ እንዲሰማሩም ጭምር በማስገደድ ይወነጀላል። የኪም ጃንግ ኡን የሰሜን ኮሪያ መንግስት የመንግስታቱ ድርጅት የሰብአዊ መብት ቢሮ ባለፉት 10 ዓመታት የሰሜን ኮሪያ መንግስት በዜጎቹ ህይወት ላይ በሁሉም መስክ የሚያደርሰው ቁጥጥር ማጥበቁን ገልጿል። ይሁን እንጂ በኪም ጃንግ ኡን አምባገነናዊ አስተዳደር ስር የሚገኙ የሰሜን ኮሪያውያን ህይወት እጅግ አስጊ ደረጃ ላይ መድረሱን በርካቶች ይከራከራሉ። ሆኖም ግን የተባበሩት መንግስታት ድርጅት እንዲሁም ሌሎች ሀያላን መንግስታት የሰሜን ኮሪያ መንግስት አደብ እንዲገዛ የሚጠበቅባቸውን ሊያደርጉ ይገባል። መስፍን ማቴዎስ ነኝ። በቀጣይ ሌላ ርዕሰ ጉዳይ ይዘን እስከምንመለስ ድረስ ስለተከታተላችሁ እናመሰግናለን። መልካም ጊዜ